የተወደዳችሁ የእግዚአብሔር ቤተሰብ የቅድስት ሥላሴ በረከት የመድኃኔ ዓለም የኢየሱስ ክርስቶስ የትንሣኤ ትሩፋት የማምላክ ጥበቃ የመላእክት የቅዱሳን ሁሉ አማላጅነት ዘወትር ከሁላችሁም ጋር ይሁን። በትንሣኤ ሕይወት ውስጥ ነው ያለ ነው። ጸጋ አምላክ በረከት ትንሣኤ ክርስቶስ አማላጅነት እግዝእትነ ማርያም መላእክትን ቅዱሳንን ኩሎም ምስ ኩልኻትኩም ይኹን። በልዑ ወጸግቡ ጥቀ ወሃቦሙ ለፍትወቶሙ ወኢያሕጥኦሙ እምዘፈቀዱ። በሉ ጠገቡም፣ የሚያስፈልጋቸውን ሁሉ ሰጣቸው፣ የጎደላቸውም ነገር የለም። በሊዖም ጸጊቦም ዝጎደሎም ሓደ እኳ የልቦን፣ ዝወሃዶም የለን። አምላክ ሞልቶ ነው የሚሰጥ፣ ግማሽ ጎደሎ አይሰጥም። አምላክ በነገሮች ሁሉ ራሱን ነው የሚሰጥ። አምላክ ንርእሱ ዘይተደመሮ አይብን እዩ፣ መንነቱ ሓዊሱ ህያብ ንደቂ ሰባት ንኣና ዝበና፣ ንሱ ዘጽግበና ዘርብየና። ካብኡ ወፃኢ ዝኾነ ከጽግበናን ከርብየናን ኣይኽእልን እዩ። እግዚአብሔር ከራሱ ያልሆነውን ሰጥቶ አያረካንም አያጠግበንምም። ማንነቱን ነው የሚሰጥ አምላክ ለልጆቹ። ሁሉን ነገር አይተን አስተውለን ከሆነ የራሱን ማንነት ለእኛ ሲሰጥ ከምድራዊ ነገሮች ጋር ያዛምዳል። ከጸሎተ ሐሙስ ጀምሮ እራት ላይ ይቀመጣሉ፣ ማዕድ ላይ ይቀመጣሉ፣ ይመግባቸዋል። ያ በቂ አይደለም ይልና ማንነቱን ይሰጣቸዋል። በሐዋርያት በኩል ለእኛም በካህናት በኩል ዛሬም ለእኛ። ካብ ጸሎተ ሐሙስ ጀምርካ ኩሉ ሰዕ ግብሪቱ ኩሉ ናይ አምላኽ መግቢ ምድራዊን ሰማያዊን የጻምሮ ንወዲ ሰብ እቲ ምድራዊ ጥራሕ ከምዘይኣኽሎ ስለ ዝፈልጥ መንነትኑ ብመልክዕ ወይንን እንጌራን ይህብ። ሎሚ እውን ከምኡ እዩ ዝገብር ዘሎ። በሐዋርያትን ዝጀመሮ በካህናት እናቀጸለ ዛሬም ጌታ ይህንኑ ይቀጥላል። ዛሬ በሰማነው ወንጌል አሳ ያጠምዳሉ ሐዋርያት፣ መያዝ ግን አልቻሉም። ሌሊቱን ሙሉ ደከሙ። እሱ በመጣ ጊዜ ካሰቡት በላይ አገኙ። ከሱ ጋር አስተሳስሮ ስለፈጠረን ከሱ ተለይተን ፍሬ ማፍራት፣ ጽድቅ ማፍራት፣ ዘላለም ሕይወት ማግኘት አይቻልም። ዓሳ ከጻውዱ ሙሉ ለይቲ ህርትክ ክብሉ ሃድሮም ሐዋርያት እንተኾነ ግና ሓደ እኳ ኣይረኸቡን። ጥራሕ ኢዶም ተረፉ። ምስ ወግሐ አምላኽ ምስ ኣዘዞም ትእዛዙ ስለ ዝሰምዑ ከዓ ፍሬ ናይ ተኣዝዞኦምን እምነቶምን ረኸቡ። ካብ ዝሓሰብዎ ንላዕሊ ኣጻወዱ። እቲ ስግዐቶም ስጋብ ዝብተኽ
ጸጋ አምላኽ ስለ ዝነበረው ግን ኣይተበትከን። ፍሬ እምነት እዩ። የእምነት ፍሬ ነው ስነበብም የሰማነው። በእምነት በሌላ መልኩ የማይቻል ሁሉ የሚቻልም የማይመስል በእምነት ይደረጋል፣ ይሆናል፣ ይፈጸማል፣ ይተገበራል። ሐዋርያት ድካማቸውን አልቆጠሩም። ስንደክም ነው ያደርንና ምንም አልያዝንም፣ አሁን መጥተህ በዚህ ጣሉ እንዲህ አርጉ ትለናለህ ወይ አላሉትም። ያውቁታል፣ አምላክ መሆኑን አስተምሯቸዋል። ይታዘዛሉ፣ የእምነታቸውንም ፍሬ ያገኛሉ። ከኢየሱስ ተለይቶ ድካም ከንቱ ነው። ካብ መዲና ዓለም ተፈሊኻ ጻዕሪኻ ውረድ ደይብካ ኩሉ ከንቱ እዩ። ምስኡ እንተኾይና ግን ኩሉ ንሰናይና እዩ፣ ንኽብሪ ኣምላኽ እውን ይኸውን። ብእምነት ኣምላኽ ዝበሎ ኩሉ ይከኣል እዩ። ብኣእምሮ ወዲ ሰብ ዘይከኣል ኮይኑ ዝስምዓና ኩሉ ብናቱ ኃይልን ስልጣንን መንነትን ኩሉ ይከኣል እዩ። በእኛ አእምሮ በሰው አእምሮ የማይቻል ሁሉ በአምላክ ኃይል በአምላክ ስልጣን ይቻላል። ሕይወታችን በዓለም ባህር ውስጥ ነው ያለች። እኛ በዓለም ባህር ውስጥ ነው ያለን። ሌላውን ሳይሆን ራሳችን ማጥመድ አንችልም። ከክርስቶስ ተለይተን ከዛው ከአሳ የከፋ ነው የኛ ማንነት። መበታተኑ፣ ኃያልነቱ፣ መታመሱ፣ መዘባረቁ። አሳ ባህር ውስጥ ወዲያና ወዲህ ከምሮጦ በላይ ይሮጥብናል። ማንነታችን ህመም ስላለብን፣ ከባድ መርዝ ስላለብን እርሱ በውስጣችን ሆኖ እንዳንሰበሰብ ያደርገናል። ራሳችን መሰብሰብ የምንችለው ከክርስቶስ ጋር ስንሆን ብቻ ነው። መሰብሰብ ብቻ አይደለም፣ ወደ ድህነት ይመራል። ካልተሰበሰብን ደግሞ ወደ ዘላለማዊ ሞት ይወስደናል። የግድ ይላል መሰብሰብ። አብናይ ቀላይ ናይ ዓለም እና ዘሎና ዓሳታት እና ንሕና ነፍሲ ወከፍ ናቱ ዓሳ እዩ። ንርእሱ ከጻውት ኣይኽእልን እዩ፣ ንርእሱ ክእክብ ኣይኽእልን እዩ። ከመይ ሕንዘ ናይ ጸላይ ሰናይ ኣብ ውሽጥና ስለ ዘሎ እሞ ኸዓ ዘይጠፍእ ስጋብ ጉዕዞ ናይ ምድሪ ተፍጻምየት። ወዲ ሰብ ንርእሱ ክእክብ ኣይኽእልን እዩ፣ ኣይኮነን ካልእ ንነፍሱ ክእክብ ኣይኽእልን እዩ። ምስ ገባሪኡ ምስ ዝኸውን ግን ንርእሱ ይእክብ። እክቡ ኸዓ ኣክቡ ኸዓ ንዘላለማዊ ድሕነት ይበቅዕ። እንተዘይኮይኑ ኣይንኽእልና ኣይከኣልን እዩ። ስለሆነም ነው ክርስቶስ ገና ሲፈጥረንም ከራሱ ጋር አያይዞን ነው፣ ነጥሎ አይደለም። ማያያዙ ምድራዊ መያያዝ፣ ሰማያዊ መያያዝ፣ ምድራዊ ሕይወት፣ ዘላለማዊ ሕይወት እሱ ነው ሕይወት። እኔ እውነትና መንገድ ነኝ፣ በእኔ ካልሆነ ወደ አባቴ ልትመጡ አትችሉም። ክርስቶስ የቅድስት ሥላሴ መገለጫ ማንነት ነው። አኔ መገድን ሕይወትን ሐቅን እየ ብጀካይ ናባይ ናብ ኣቦይ ክመጽእ ዝኽእል ሓደ እኳ የልቦን። ኣነ ዝመርሐኩም ከበይ ከም ዝመጻኹ ስለ ዝፈልጥ፣ ንምንታይ ከም ዝመጻኹ ስለ ዝፈልጥ ኣነ መገድኹም። እንተዘይኮይኑ ናብ ሕይወት ቅድስት ሥላሴ ክትኣትዉ ኣይትኽእሉን ኢኹም። ክርስቶስ
መግለጺ ናይ ቅድስ ሥላሴ እዩ ሙሉ ማንነት ቅድስ ሥላሴ ዝሓዘ እዩ አምላኽ ሰብ ዝኾነ ክርስቶስ ስለዚህ ከሱ ጋር ዝምድና መፍጠር የግድ ነው ከሱ ጋር ትንሣኤ ሕይወትን መለማመድ የግድ ነው ከመጀመሪያው በዓለ ትንሣኤ ጀምሮ እስከ በዓለ 50 እስከ ርደተ መንፈስ ቅዱስ ያለው ጊዜ የትንሣኤ ጊዜ ነው አሁን ሁሉ ይወጃው ተነስቷል 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 ነው የመጨረሻ ጠላታችን ድል ተመቷልና የባንዲራው ምልክት ከእጁ ወጥቷል ባንዲራው የአምላክ ብቻ ነው ሞት ከዲያብሎስ ጋር ተሸንፏል ተነስቷል ትነሳላችሁ የትንሣኤ ልጆች ናችሁ ነው ይወጃው ካብ ትንሣኤ ጀምሩ ስጋ በዓለ 50 እዋን ትንሣኤ ክርስቶስ እዩ ኩሉ መቃልሕ አምላኽ ተሲኡ እዩ ጸላኢን መገልገልቲ ጸላኢት ዝኾነት ሞት ክልቲኦም ተሳዒሮም እዮም ደቂ ሕይወት ኢኹም ደቂ ትንሣኤ ኢኹም ተሲኡሎ ንስኻትኩም ከዓ ክትስኡኹም ምስም ንቕድሚት በሉ ኣብ ልዕለ ሞት ኣይተስተንትኑ ኣብ ልዕሊ ሕይወት ደኣ እምበሪ እዚ ትምህርቲ ናይ ሐዋርያት ናይ ወንጌላውያን በሞት ላይ አታስተንትኑ በሕይወት ላይ እንጂ ተነስቷል ትነሳላችሁ እሱ ነው በትንሣኤ ውስጥ ነው ያለን ባለፈው ጊዜም እንደተናገርኩኝ ትዝ ይለኛል የክርስቶስ ትንሣኤ ለአንዴና ለሁል ጊዜ ነው የኛ ግን በሂደት ነው ሁሉ እንደ እድሜያችን ነው ከእድሜያችን ጋር እየተነሳን ነው የምንሄድ የማነሳ ከሆነ ደግሞ ጊዜ ይጠብቀን እንጂ እየሞትን ነው የምንሄድ ትንሣኤ እንደ እድሜያችን ነው ወደ ቀና ነገር ስናመራ ቀና ነገርን ስናስብ ስንጸልይ ንስሐ ስንገባ ቅዱስ ቁርባን ስንቀበል እየተነሳን ነው አናቆምም የመጨረሻ እመርታ ስናረግ ያን ጊዜ የመጨረሻ ትንሣኤ የለም ከዛ በኋላ ሁሉ ተጠናቋል ማለት ነው ትንሣኤ ክርስቶስ በሓደ ጊዜ እዩ ተፈጸመ ቅድመ ሕጂውን ወስ ከም ዝበልኩልኩም ይዝክረኒ እዩ ዕድመናን ትንሣኤናን በብእዋኑ ይቀጽሉ ምድራዊ ጉዕዞና ስጋብ ንፍጽም ይቕጽል ሰናይ ክንሓስብ እንከሎና ሰናይ ክንዛረብ እንከሎና ክንገብር እንከሎና ክንጽሊ እንከሎና ንስሓ ክንኣቱ እንከሎና ክንቆርብ እንከሎና ኣብ ትንሣኤ ኢና ዘሎና ኣብ መወዳእታ ካልኣይ ብዘይብሉ ፈጺምና በኃይል አምላኽን ሓገዝ አምላኽን ጸላኢ ምስ ንስዕር ሽዑ ኩሉ ተወዲኡ ማለት እዩ ስጋብ ሽዑ ትንሣኤና ምስ ዕድሜና ይቕጽል የተወደዳችሁ የእግዚአብሔር ቤተሰብ እግዚአብሔር ማመስገን ነው እንግዲህ ፈጠረን ለዘላለም ማንነቱን ሰጥቶን አብ ወልድ መንፈስ ቅዱስን በህብስትና በወይን መልክ ሰጠን ኃጢአት ስንሰራ ምንም አይነት ኦሞና ሳሙና የማያጸዳውን የሚያጸዳ ጸጋ ሰጠን ቆሽሽ ያለሁና ምን ተስፋ አለኝ እንዳንል የሱ ምሕረት ከየትኛውም አይነት ኃጢአት በላይ መሆኑን መገለጫ ነው ምስጢረ ንስሐ ምንስ አልሰጠንም እንግዲህ ስለዚህ ነገር የማያውቁትን እግዚአብሔር ያውቃቸዋል በያሉበት ይባርካቸዋል የእግዚአብሔር የድኅነት ሥራ አንድ አቅጣጫ እኛ ብቻ በምናውቀው አይደለም የሚከናወነው እሱ ያውቃል ያስብላቸዋል ይልቅስ የኛ
የተሰጠን ጸጋ በወጉ መጠቀም ለሌሎችም በረከት ይሆናል። በተሰጠን ጸጋ ላይ መቀለድና ማፌዝ ግን ራሳችንን ወደ መሬት መጎተት፣ ሌላውንም መጣል ያስከትላል። ምንትዙ ይኸስ እንታይ ዘይገበረልና አምላኽ በአርአዩን ተምሳሌቱን ፈጢሩና በህብስትን ወይን የኸዓኒ መንነቱ አብ ወልድ መንፈስ ቅዱስ ተውህቡና እንታይ ኸይተረፈ ምስ ረሳሕና አንደልህስና ምስ ወደቕና መትስኢ ምሕፀቢ ምድራዊ ነገር ካልእ ማልእ ከንጽሖ ዘይኽእል ስጋኡ ደሙን የንጽሐና ብምስጢር ንስሓ እንታይ ከይጎደለና እንታይ ከይዘይተዋሃበና ካልኦት ንዚ ዘይፈልጡ ንዚ ድል እዚ ዘይረኸቡ ኣምላኽ ያዕልየሎም እዩ ደቆም ክንዲ ዝኾኑ እኳ ደዓ ንሕና እዚ ኩሉ ጸጋት ተዋህብና እንከሎ ሸለል ክንብል ኣይግባአናን። ንኻልኦትን በረኸት ንኸውን ብዝግባእ እንተዳ ተጠቐምናሉ ኩሉ ሂቡና ኩሉ ኮይኑልና ኩሉ ገይሩና ሁሉም ሰጥቶናል፣ ሁሉም አድርጎልናል፣ እያደረገልንም ነው። ስሙ ለዘላለም የተመሰገነ ይሁን። ለአብና ለወልድ መንፈስ ቅዱስ ምስጋና ይሁን። የመለኮት ማደሪያ ቅድስት ድንግል ማርያም ሆይ፣ የሰላም ንጉሥ መድኃኔዓለም ኢየሱስ ክርስቶስ ሆይ